አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ትምህርት ሃይማኖትን ከኛ ጋራ በያላችሁበት በመሆን እየተካፈላችሁ እግዚአብሔርን የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ ለጌታችን ምሕረት ከባለፈው የቀጠለውን የትምህርት ክፍል የምንቀጥል ይሆናል። እንደምታስታውሱ በትምህርት ሃይማኖት ሁለተኛ ክፍል 6ኛ አንቀጽ ጌታችን መድኃኒታችን ኢየሱስ ክርስቶስ በጴንጤናዊው በጲላጦስ ዘመን ስለኛ መሰቀሉን፣ መታመሙን፣ መሞቱን፣ መቀበሩን እንዲሁም ከሙታን ተለይቶ መነሳቱንና ይህ በቅዱሳት መጻሕፍት የተመሰከረለት እውነት መሆኑን የሚያስገነዝበውን አንቀጽ ነው እየተመለከትን ያለነው። እንግዲህ ከዚህ በፊት በነበረው የትምህርት መርሃ ግብር ጌታ ኢየሱስ ክርስቶስ የከፈለውን በመስቀል ላይ የከፈለውን ዋጋ ለመረዳት የሚያስችሉ የመጽሐፍ ቅዱስ ትምህርቶችን በተለይ መስቀሉን በተመለከተ ያሉ ትምህርቶችን በተገቢ መልኩ ማስተዋል እንደሚያስፈልግ በማስመር በተለይ መስቀል ብለን ስንናገር ምን ማለታችን እንደሆነ በመስቀል ላይ የተሰቀለውን ማዕከል ያደረገ ጌታ እግዚአብሔር ስለኛ በክርስቶስ የከፈለውን ዋጋ የሚያስገነዝብ እውነት መሆኑን በተደጋጋሚ ተመልክተናል። በተለይ ደግሞ ከዚህ በፊት በነበረን መርሃ ግብር በአጠቃላይ በብሉይ ኪዳን ዘመን በኦሪት ዘሌዋውያን ምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ በተጻፈው ክፍል ተጽፈው የምናገኛቸው የመስዋዕት አይነቶች እንዴት ለአዲሱ ኪዳን አማናዊ መስዋዕት ጥላ እንደነበሩና እያንዳንዳቸው ምን ሊያሳዩ ተፈልገው በብሉይ ኪዳን ዘመን እንዲህ ባለ ሁኔታ እንዲቀርቡ በእግዚአብሔር እንደተወሰነ እንግዲህ አንዳንድ ከአዲስ ኪዳን ጋራ መሰናሰል ያለባቸውን ሀሳቦችና ጥቅሶች እያያያዘን መመልከታችንን አትረሱትም ብዬ ተስፋ አደርጋለሁ። እነዚህን መስዋዕቶች በተመለከተ ያለውን ነገር ጠቅለል በማድረግ ለሐዲሱ ኪዳን የነበራቸውን ጥላነት በአራት ነጥቦች ተመልክተነዋል። ሀለ ሐመር ውሃና በማለት እንግዲህ በእነዚህ እንደተመለከትነው ንጹህ እንስሳ መቅረቡ ነውር ለሌለበት ለጌታችን ለኢየሱስ ክርስቶስ ንጹሐ ባህሪ ስለኛ አማናዊ በግ ሆኖ ለመቅረቡ ምሳሌ መሆኑ፣ አቅራቢው ለኃጢአት ማስተስረያ የሚያመጣውን በግ ግንባሩን ነክቶ በመዳፉ ኃጢአትን በማስተላለፍ መሰዋቱ ከበጉ ጋር ራሱን መቁጠሩና የእሱ ተለዋጭ ሆኖ መታረዱን የሚያመለክት መሆኑን፣ ከዚህም ጋር በተያያዥነት በኦሪት ዘሌዋውያን ምዕራፍ 16 ቁጥር 21 ላይ ይህ ኃጢአትን የማስተላለፍ ስርዓት ተብሎ ይታወቃል። በኢሳይያስ ምዕራፍ 53 ቁጥር 6 ላይ ጌታ ኢየሱስ ክርስቶስ ኃጢአታችንን በስጋው በእንጨት ላይ መሸከሙን ይነግረናል። ከዛ ባሻገር በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ተጽፎ እንደምናገኘው ጌታ ኢየሱስ ክርስቶስ ኃጢአታችንን አሁንም በእንጨት ላይ መሸከሙን ይነግረናል። የኢሳይያሱ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ በማለት እግዚአብሔር በደላችንን በእርሱ ላይ ማኖሩን ነው የሚነግረን። ጴጥሮስ ደግሞ ኃጢአታችንን በስጋው በእንጨት ላይ ተሸከመ በማለት አማናዊ በግ ጌታ ኢየሱስ ክርስቶስ ኃጢአታችንን መሸከሙንና መሰዋቱን ነግሮናል። በሶስተኛ ደረጃ ሐመር ውሃ ብለን የተመለከትነው
የኃጢአት ደሞዝ ሞት ነው። ጌታ ኢየሱስ ክርስቶስ የኃጢአት ደሞዝ የሆነውን በመቀበል ያለ ኃጢአቱ በመቀበል ዕዳችንን እንደከፈለልንና እኛ እሱ በከፈለው ዋጋ ምክንያት ከኃጢአት ነፃ መሆናችንን የሚያስገነዝቡ የአዲስ ኪዳን ምስክሮችን በመጥቀስ በተለይ ሮሜ ምዕራፍ 6 ቁጥር 23 የኃጢአት ደሞዝ ሞት መሆኑን ይነግረናል። ከዛም ባሻገር በዕብራውያን ምዕራፍ 9 ቁጥር 28 ያው ሰው አንድ ጊዜ በኃጢአት ምክንያት እንደሚሞት ይነግረናል እና ጌታ ኢየሱስ ክርስቶስ በኃጢአታችን ምክንያት ኃጢአታችንን ተሸክሞ አንድ ጊዜ ሞቷል። ሁለተኛ ጊዜ ደግሞ ያው ያለ ኃጢአት የሚታይልን በክብር ተገልጦ የምናየው ይሆናል። ከዚህ ጋር የተያያዘውን መልእክት እንግዲህ በተለይ ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እስከ ቁጥር 11 ያለውን በመመልከት እንዲሁ ተረድተናል። ወይም ደግሞ በመጨረሻ የተመለከትነው ካህን የመስዋዕትን ደም ይዞ በእግዚአብሔር ፊት የሚያቀርብ መሆኑን ነው። ጌታችን ኢየሱስ ክርስቶስ ደግሞ የሰው እጅ ባልሰራው አማናዊ በሆነው የዚህ ፍጥረት ባልሆነችው ድንኳን ተቀባይነትን አግኝቶ አንድ ጊዜ በገዛ ደሙ ስለኛ መግባቱን ነው የተማርነው። ይሄ ምክንያት ሆኖ በማያልፍ የሕይወት ኃይል የተሾመው ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ካቀረበው ሕያው ከሆነው ሕያውም ከሚያደርገው መስዋዕት የተነሳ የዚህ እውነት ተቀባይ የሆኑትን ሰዎች ወይም ደግሞ ይህንን እውነት አሜን ያሉትን ሰዎች ከሞተ ስራ በማንጻት በእግዚአብሔር ፊት ሕያውና ንጹሕ የሆነ መስዋዕት በቋሚነት ማቅረብ የምንችልበት እድል እንደሆነልን አንስተናል። በተለይ ይህን ክፍል ስንመለከት የጌታችን የኢየሱስ ክርስቶስ ደም በብሉይ ኪዳን ዘመን ከሚሰዉት መስዋዕቶች በተለየ ሁኔታ በእኛ ሕይወት ውስጥ ከሚያመጣው ነገር አንዱ ኃጢአትን፣ በደልን በተመለከተ እግዚአብሔር ያደረገልን ምሕረት አስተውለን አመስጋኝ እንድንሆን አስተውለን እግዚአብሔርን እንድናከብር ከዚህም የተነሳ ሕሊናችን እግዚአብሔርን ለማምለክ ነፃ እንደሚሆን ነው። የሕሊና ነፃነት ቀላል ነገር አይደለም። አዳም እግዚአብሔርን ሲበድል መጀመሪያ የታየበት የውድቀት መልክ ሀፍረት ነው። በእግዚአብሔር ፊት የመቆም አቅም ማጣት ነው። ከእግዚአብሔር ነበር የኮበለለው። እግዚአብሔር ወዴት ነህ እስኪለው ድረስ ራሱን ደብቆ ነበር። በኃጢአት ምክንያት ሰው ሕሊናው ሲወቀስ፣ ሕሊናው ሲከሰስ፣ በእግዚአብሔር ፊት የመቆም አቅም ሲያጣ ኮብላይና እንክርት ይሆናል። የሚንገላታ፣ የሚንከራተት፣ የሚሸሽ፣ የሚፈራ፣ የሚደበቅ ይሆናል። ጌታ ኢየሱስ ክርስቶስ ግን በእግዚአብሔር ፊት የምንቆምበት፣ በድፍረት የምንቆምበት፣ በእምነት የምንቆምበት አቅም ሆኖልናል። ደግሞ ይህንን ውጤት ማምጣቱን ተመልክተናል። ብለን እንደገና የምናየው ካህን ከእንስሳው እንደ መስዋዕቱ አይነት ልዩ ልዩ ክፍልና ብልት በመውሰድ ያቃጥላል። ይህም በእግዚአብሔር ፊት የሚቀርብ ጣፋጭ ሽታ ሆኖ የሚቀርብ ነው። አቅራቢው ራሱን ለእግዚአብሔር አገልግሎት የማቅረቡ ምሳሌ ነው። ይሄ በተለይ ሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን ሕያው ቅዱስን መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ራስን ለእግዚአብሔር ማቅረብ ስለ እኛ ራሱን ባቀረበው በኩል ከመቅረብ የሚቀጥል ወይም ደግሞ ይሄንን የሚከተል እውነት ነው። መቼም ከአሮጌው ኑሯችን ከከንቱ ኑሯችን ጌታ ኢየሱስ ክርስቶስ የኃጢአታችንን ዕዳ ከፍሎ ነፃ ሲያወጣን አሁንም በአላፊውና ከንቱ ከሆነው የዓለም ስርዓት ጋር የተሰናሰለና ልክ ያልሆነ ነገር በሕይወታችን በእውቀታችን በዕለት ከዕለት ማንነታችን ውስጥ ይኖራል። ከዚህ ደግሞ የምናመልጠው በሕይወቱ ነው። የክርስቶስን የሕይወት ፍለጋ በመከተል በእርሱ ጸጋ የእግዚአብሔር ሆነን ጌታ ኢየሱስ ክርስቶስን በመከተል ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝ የሕይወት ብርሃን ይሆንለታል ነው ያለው። ሰው በእግዚአብሔር ፊት በራሱ ተቀባይነት በፍጹም ሊኖረው ስለማይችል ነው በማቅረቢያ በኩል ወደ እግዚአብሔር የሚቀርበው፣ በመስዋዕት በኩል ወደ እግዚአብሔር የሚቀርበው።
በመስዋዕት በኩል ወደ እግዚአብሔር ቀርቦ የእግዚአብሔር የሆነ ሰው ይህንን ሕይወት ለማስቀጠል ደግሞ አሁንም ወደ እግዚአብሔር በቀረበበት እውነት በኩል ሆኖ በአእምሮ መታደስ መለወጥ አለበት። ራሱን ለእግዚአብሔር ማቅረብ መቻል ይኖርበታል። ለዚህ ምሳሌ ሆኗል። በኦሪት ዘፍጥረት ምዕራፍ 8 ቁጥር 21 ላይ ከሽታ ጋር ከበጎ ሽታ ጋር የተያያዘ የተጻፈ ቃል አለ። እሱን አነበዋለሁ። ኖህ ከንጹህ ከሆኑ እንስሶች ለእግዚአብሔር መስዋዕት እንዳቀረበ ከጥፋት ውሃ በኋላ ተመልክተናል። ያቀረበውን መስዋዕት እና በእግዚአብሔር ፊት የሚሆነውን ነገር በተመለከተ ቁጥር 21 ላይ እግዚአብሔርም መልካሙን መዓዛ አሸተተ ይላል። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሹነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና አልመታም በማለት እግዚአብሔር ኖህ ያቀረበውን መስዋዕት ተቀብሎ ከዚህ በኋላ ሰውን እንዲህ ባለ ፍርድ አልመታውም የሚል ኪዳን ውስጥ እንደገባ ይነግረናል። እንግዲህ የቀረበው መስዋዕት በእግዚአብሔር ፊት ተቀባይነት ከማግኘቱ ጋር ኖህ በእግዚአብሔር ፊት ያቀረበው መስዋዕት ኖህንና ኖህን ብቻም ሳይሆን ቀጥሎ የሚመጣውን ትውልድ ጭምር እግዚአብሔር በምህረት እንዲያይና እንዲያስብ ምክንያት እንደሆነ ይናገራል። ከዚህ በኋላ ያው ሰው ከታናሽነቱ ጀምሮ ልቡ ልክ አይደለም። ልቡ ልክ ስላልሆነ ማንነቱ ውስጥ ውድቀት ስላለ ሊስተካከል ሊቃና ስለማይችል ከዚህ በኋላ እንዲህ ባለ ምት እንዲህ ባለ መቅሰፍት ሰውን አላገኝም ወይም ደግሞ አልመታም ብሎ ራሱ እግዚአብሔር ኪዳን ሲገባ እናያለን። እና በዚህ ክፍል እንደምናስተውለው እንግዲህ ጥላ የነበሩት መስዋዕቶች በእግዚአብሔር ፊት በጎ መዓዛ ወይም ደግሞ ጣፋጭ ሽታ ሆነው ይቀርቡ ነበር። ይህንን በተመለከተ ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 1 እና ቁጥር 2 ላይ ያለውን መመልከት ከዚህ ጋር አያይዘን በሕያው እግዚአብሔር ፊት ተቀባይነት እንድናገኝ ጌታ ኢየሱስ የከፈለው ዋጋ እንዴት ሊሆን እንደሚችል ያሳየናል። እግዚአብሔር የኖህን መስዋዕት ተቀብሎ ጣፋጩን ሽታ አሽቶ በቃ ሰው ከዚህ በኋላ መልካም አይደለም፣ ልቡም መልካም አይደለም፣ ከዚህ በኋላ ምድርን እንዲህ ባለ ሁኔታ አልመታም ብሎ ቃል እንደገባ እንዲሁ እኛ በእግዚአብሔር ፊት ተቀባይነት እንድናገኝ ጌታ ኢየሱስ ክርስቶስ በእግዚአብሔር ፊት ልክ በጎ መዓዛ እንዳለው ዕጣን ወይም ደግሞ እንደሚቃጠል መስዋዕት በመከራ ማለፉን ይነግረናል። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 15 ላይ ተጽፎ እንደምናነበው በፍቅሬ ኑሩ በማለት ተናግሯል። በፍቅሩ መኖር ማለት እግዚአብሔር እንደሚወደን በጌታችን በኢየሱስ ክርስቶስ ምሕረት እንዳደረገልን ኃጢአታችንን ሁሉ እንደተወልን ተረድተንና አምነን በዚህ እውነት አማካኝነት በእግዚአብሔር ፊት ለፍቅሩ የሚሆን ምላሽ አድርገን ራሳችንን እንድንሰጥ ነው። ወገኖቼ እግዚአብሔር አሁንም የሚያሸተው መዓዛ አለ። አሁንም እግዚአብሔር በመልካም የሚቀበለው መዓዛ አለ። ይሄ በጎ መዓዛ እግዚአብሔር ደስ ብሎት የሚቀበለው መልካም ሽታ አስታውሳችሁ ከሆነ ከዚህ በፊት ስለ መስዋዕቶቹ ከኦሪት ዘሌዋውያን ምዕራፍ 1 አንስቶ እስከ ምዕራፍ 5 ያሉትን በማስታወስ በተካፈልንበት ጊዜ ሁሉ የተረዳነው ነገር አለ። ለእግዚአብሔር ጣፋጭ ሽታ፣ ለእግዚአብሔር ጣፋጭ ሽታ፣ ለእግዚአብሔር ጣፋጭ ሽታ፣ ቅዱሰ ቅዱሳን በማለት እጅግ በጣም እግዚአብሔር ደስ የሚሰኝበት የተቀደሰ በጎ መዓዛ ያለው መስዋዕት ሆኖ መስዋዕቱ በእግዚአብሔር ፊት ተቀባይነት እንደሚያገኝ ይናገር ነበር እና ጌታ ኢየሱስ ክርስቶስ ስለ እኛ ክርስቶስ ደግሞ እንዲሁ ወዶናል ብቻ አይደለም፣ እንዲሁ ወዳቸዋለሁ የሚል ቃላት ወይም ፊደል አይደለም። ጌታ ኢየሱስ ክርስቶስ ያሰማን ራሱን ስለኛ ሰጥቷል። ጌታ ኢየሱስ ክርስቶስ ለእግዚአብሔር የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ ሰጥቷል ነው የሚለን። ስለዚህ ጌታ ኢየሱስ ክርስቶስ በእግዚአብሔር ፊት
ተቀባይነት ለዘላለም የምናገኝበት በጣም የሚገርም ንጽጽር ነው ይሄ። እንደገና ወደ ኦሪት ዘፍጥረት ምዕራፍ 8 ቁጥር 20 ልመልሳችሁና ኖህም ለእግዚአብሔር መሠዊያን ሠራ፣ ከንጹሕም እንስሳ ሁሉ ከንጹሕም ወፎች ሁሉ ወሰደ፣ በመሠዊያው ላይ መሥዋዕትን አቀረበ ይልና እግዚአብሔርም መልካሙን መዓዛ አሸተተ ይላል። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና አልመታም በማለት እግዚአብሔር በኖህ ዘመን እንዳደረገው አይነት መቅሰፍት በሰው ልጆች ላይ እንዳያወርድ ኖህ ያቀረበውን መሥዋዕት ካሸተተ በኋላ በልቡ ይሄን ማሰቡና እንዲህ አላደርግም ማለቱን ይነግረናል። እንግዲህ በዚህ አንጻር ስናየው ኖህ ካቀረበው መሥዋዕት እጅግ የከበረ እጅግ የላቀ በእግዚአብሔር ፊት ተቀባይነት ያገኘ ስለ እኛ መከራን የተቀበለ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ እኛ መባ ስለ እኛ መሥዋዕት አድርጎ ለእግዚአብሔር በጎ መዓዛ በጎ ሽታ አድርጎ ለእግዚአብሔር ራሱን እንዳቀረበ ይነግረናል። ለዚህም ነው በእርሱ ደስ የሚለኝ የምወደው ልጄ በማለት እግዚአብሔር በኢየሱስ ክርስቶስ ቤዛነት በኩል የሆነውን ነገር ለዘላለም እንዴት እንደሚያየው እንዴት እንደሚያስበው በሱም በኩል ደግሞ እንዴት እኛን እንደሚቀበለን በሚያረጋግጥ ሁኔታ የተናገረው። ስለዚህ ወገኖቼ ኢየሱስ ክርስቶስ ስለ እኛ በእግዚአብሔር ፊት ተቀዳሚ ሆኗል። ስለ እኛ ኃጢአታችንን ተሸክሞ ተሰቅሏል። በጎ መዓዛ እንዳለው ዕጣን ስለ እኛ የተወደደ መባና መሥዋዕት አድርጎ ራሱን በእግዚአብሔር ፊት አቅርበዋል። ስለዚህ በኢየሱስ ክርስቶስ በኩል እኛ ተቀባይነት አግኝተናል። ያኔ በጎን መዓዛ አሽቶ ጣፋጩን ሽታ ተቀብሎ ከዚህ በኋላ በምድር ላይ ይሄንን አላደርግም ያለ ጌታ አሁንም የአዳም ልጆች የሆነውን በኃጢአት ምክንያት የወደቅነውን እኛን ለማትረፍ አንድ ልጁን ሰጥቷል። በልጁ በኩል ደግሞ እኛን እግዚአብሔር ተቀብሎናል። ስለዚህ በመስቀል ላይ የተደረገው የማዳን ሥራ እግዚአብሔር ሁልጊዜም ቢሆን እንደተወደደ በጎ መዓዛ እንዳለው ዕጣን በደስታ ጣፋጭ ሽታ በጎ መዓዛ ሆኖለት የሚቀበለው መሥዋዕት እንደሆነና በእርሱ በኩል የሚመጡትን እግዚአብሔር በአስደናቂ ምሕረትና ፍቅር እንደሚቀበል ያስረዳናል። ስለዚህ ወገኖቼ በሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን ሕያው ቅዱስን መሥዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ ለምናችኋለሁ ነው የሚለው። በእግዚአብሔር ርኅራኄ ማለት በእግዚአብሔር ፍቅር ማለት ነው። የእግዚአብሔር ፍቅር የእግዚአብሔር ርኅራኄ የተገለጠበትን ዋና ነገር ደግሞ እናስብ። ስፋት፣ ርዝማኔ፣ ወርድና ቁመቱ ይሄን ያህላል የማይባል የእግዚአብሔር ፍቅር የታየበትን ዋናውን ነገር ስንመለከት እግዚአብሔር ፍቅር መሆኑን ያየንበት ዋናው መታያ የኢየሱስ ክርስቶስ ቤዛነት ነው። ዮሐንስ በአንደኛ መልእክቱ ምዕራፍ 4 ላይ እግዚአብሔር ፍቅር ለመሆኑ እግዚአብሔር የሚራራ አምላክ ለመሆኑ ሲናገር ይሄን ጉዳይ ከመስቀሉ ጋር ቀጥታ ማገናኘቱን እናያለን። ፍቅር የሌለው እግዚአብሔርን አያውቅም ይልና እግዚአብሔር ፍቅር ነውና ይላል። ቁጥር 9 በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። የእግዚአብሔር ፍቅር የተገለጠው በዚህ ነው። በምን? በእርሱ በኩል በሕይወት እንድንኖር በግላችን አይደለም። በእሱ በኩል ማለትም በተገለጠው ፍቅር በኩል በክርስቶስ ኢየሱስ በኩል በሕይወት እንድንኖር እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱን እንደወደደን ስለ ኃጢአታችንም ማስተስረያ ይሆን ዘንድ
ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። ፍቅር እንደዚህ ነው። እግዚአብሔር ፍቅር፣ የእግዚአብሔር ምሕረት፣ የእግዚአብሔር ርኅራኄ እግዚአብሔር አንድ ልጁን ለመስቀል ላይ ሞት አሳልፎ እስኪሰጥ ድረስ አድርሶታል። ፍቅር እንደዚህ ነው። የፍቅር ትርጉሙ ይሄ ነው። ራሱ እግዚአብሔር አፍቃሪ ብቻም ሳይሆን እግዚአብሔር ፍቅር ነውና ፍቅር የሆነው ጌታ አንድ ልጁን አሳልፎ በመስጠት ስለ እናንተ አሳልፎ በመስጠት ስለ እኛ አሳልፎ በመስጠት ፍቅሩን ገለጠ። ፍቅር ማለት ይሄ ነው። እግዚአብሔር ፍቅር ነው። እኛ እግዚአብሔር እንደወደድ ነው አይደለም። እኛ እግዚአብሔር እንዳከበር ነው አይደለም። እኛ እግዚአብሔርን ወደን የሆነ ነገር እንዳደረግ ነው አይደለም። እግዚአብሔር እሱ እንደወደደን ለበደላችን ማስተስሪያ አድርጎ ልጁን እንዳቆመው እንዲሁ ነው ፍቅር። ስለዚህ እግዚአብሔር ፍቅር መሆኑን በእውነት ከዚህ በላይ ሌላ ሚዛን በመፈለግ በሌላ ቱንቢ መለካት አለማስተዋል ነው። ምክንያቱም ይህንንም ያህል የለም። እግዚአብሔር የመጨረሻውን ነገር አድርጓል። አንድ ልጁን ስለ ኃጢአታችን አሳልፎ ሰጥቷል። ጌታ ኢየሱስ ክርስቶስ እኛን ስለ ማጽደቅ የከፈለው ዋጋ፣ ስለ ኃጢአታችን የከፈለው ዋጋ እጅግ የመጨረሻውና በማንም ዘንድ ሊኖር የማይችለውን ፍቅር የሚያሳይ እውነት ነው። በዚሁ ምዕራፍ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል ይላል። ይህን ደፍራችሁ ማለት ትችላላችሁ? ይህን የምትሰሙ ሰዎች እግዚአብሔር እንደሚወደኝ አውቃለሁ፣ እግዚአብሔር እንደወደደኝ አውቃለሁ፣ እግዚአብሔር እንደማይጠላኝም አውቃለሁ፣ እግዚአብሔር ሊጠላኝም እንደማይችል አውቃለሁ ማለት ትችሉ ይሆን? አውቀናል ነው የሚለው። ዮሐንስ ራሱንና እሱን የመሳሰሉትን በመጨመር እንደገለጠው አውቀናል፣ ገብቶናል። ምን? እግዚአብሔር ፍቅር እንደሆነ አውቀናል፣ አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ይላል። ስለዚህ እግዚአብሔር እጅግ የሚወደን አምላክ ነው። እግዚአብሔር ፍቅር ነው። ፍቅሩ ከቃላት፣ ፍቅሩ ከዜማ፣ ፍቅሩ ከንግግር ያልፋል። እግዚአብሔር አንድያ ልጁን ስለ እኛ አሳልፎ እስኪሰጥ ድረስ እንዲሁ ወዶናል። እንዲሁ የወደደን ጌታ ልጁን ለሞት ያውም ለመስቀል ላይ ሞት ነው አሳልፎ የሰጠው። ልጁ ደግሞ የአባቱን ፈቃድ ለመፈጸም እስከ ሞት ድረስ ታዟል። ራሱን ዝቅ በማድረግ ለአባቱ ፈቃድ ራሱን አስገዝቷል። ስለዚህ እግዚአብሔር ወዶናልና በዚህ ፍቅር እንለመን ነው እያለ ያለው። ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 4 ላይ እንደተናገረው ምሕረት እንደተሰጠን መጠን አገልግሎት ስላለን አንታክትም እንዳለ ከእግዚአብሔር ጋር የሚያጣብቀን እግዚአብሔርን እንድናገለግለው የሚያደርገን ከእግዚአብሔር ጋር የሚያስተሳስረን የራሱ የእግዚአብሔር ፍቅር ነው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ስለ እኛ የተወደደ መባና መስዋዕት አድርጎ በእግዚአብሔር ፊት እንደተወደደ በጎ ጣፋጭ ሽታ እንደሆነ መዓዛ አቅርቧል። ስለዚህ እኛ በሱ ሆነን ወደ እግዚአብሔር ስንቀርብ በእግዚአብሔር ርኅራኄ ተማርከን በእግዚአብሔር ፍቅር ተማርከን በፍቅሩ በኩል ወደ እግዚአብሔር መቅረባችን ነው ማለት ነው። ሰውነታችሁን ሕያው ቅዱስም መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ፣ በእግዚአብሔር መራራት፣ በእግዚአብሔር ማዘን ተለመኑ ነው እያለ ያለ። እለምናችኋለሁ። እመለምናችሁ በሞቴ ብዬ አይደለም፣ በሞቱ እመለምናችሁ ስወዳችሁ ብዬ አይደለም፣ ይወዳችኋል ብዬ ነው። እመለምናችሁ እኔ እኮ ለእናንተ ብዬ እናንተን ለመጥቀም ለማዳን እንደው የከፈልኩትን ዋጋ ይሁልኝ ብዬ አይደለም። በጭራሽ እንደሱ የሚባል ነገር የለም። እግዚአብሔር እኔና እናንተን ለማዳን የከፈለውን ዋጋ ማዕከል አድርጌ በዚህ ርኅራኄ ነው እመለምናችሁ ይላል። አስተውሉ ወገኖቼ፣ የሚያኖረን የእግዚአብሔር ፍቅር ነው። ራሳችንን ለእግዚአብሔር እንድናቀርብ የሚያደርገን የእግዚአብሔር ፍቅር ነው።
የፍቅሩ ኃይል ካልገዛን ቁጣና ፍርድ፣ ገሃነመ እሳት፣ ማይጠፋ እሳትና ማያንቀላፋ ትል የሚሉ ፍርድን የሚመለከቱ ቃላት ፍርሃት እኛ ውስጥ ከመፍጠር አልፈው እኛን የእግዚአብሔር አያደርጉም። ፍቅሩ ይግዛን። ስለዚህ በመስቀል ላይ የተከፈለውን ዋጋ ስናይ ስለ እኛ ጌታ ኢየሱስ ክርስቶስ የተወደደ በጎ መዓዛ እንዳለው ዕጣን በአባቱ ፊት ራሱን ማቅረቡን የሚያስረዳ እውነት መሆኑን ልናስተውል ያስፈልጋል። የዕብራውያኑ ጸሐፊ በእርግጥ ስለ ኢየሱስ ክርስቶስ ክህነት ነው ይህንን የተናገረው። ያው ክህነቱም ቢሆን ዛሬ በእግዚአብሔር ፊት ተቀባይነት የምናገኝበት ዕለት ዕለት ድካማችን፣ በደላችን ምክንያት ሆኖ የምንዝል ሰዎች እንደገና የምንቆምበት፣ የምንታደስበት፣ የምንበረታበት አቅም እንደሆነ በገለጠበት ክፍል በተለይ ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱም ደግሞ በሞት ላይ ሥልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስን ነው ይልና በሕይወታቸው ሁሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይልና ቁጥር 17 ላይ ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባሁ ይላል። አሁን ጌታ ኢየሱስ ክርስቶስ የያዘው ቦታ፣ ስለኛ የተሰቀለው ጌታ ኢየሱስ ክርስቶስ የያዘው ቦታ ማለት የሆነው ነገር፣ ሰው የሆነበት፣ ስጋና ደም የተካፈለበት፣ የአብርሃምን ዘር የያዘበት እሱ ሁኔታ የሚምር የሚራራ ሊቀ ካህን እንዲሆንልን አደረገው ነው የሚለን። በዚህ ምክንያት ነው ርኅራኄው ለእኛ በመሞት የተገለጠ፣ የእኛም በደል ተሸክሞ በመሰቀል የተገለጠ፣ ደግሞ ዛሬም ቢሆን በኃጢአታችን በድካማችን ለምንዝል ሰዎች በእግዚአብሔር ፊት ተቀባይነት የምናገኝበት ሊቀ ካህን በመሆኑ የተገለጠ ሆኖ ለመገኘቱ ጌታ ኢየሱስ ክርስቶስ ወደዚህ ዓለም መምጣቱና ቀዳሹ እርሱ ከምንቀደሰው ከኛ ጋር አንድ መሆኑ የግድ ነበር። ስለዚህ እርሱ ራሱ መከራን ተቀብሎ ተፈትኖ ድል ስለነሳ የሚፈተኑትን ሊረዳቸው ይችላል ይላል። አንዴ ስለኛ ቤዛ ሆኖ ተሰቅሎ ዋጋ ከፍያለሁ ከዚህ በኋላ የራሳቸው ጉዳይ ነው የሚል ሳይሆን የሚራራልን፣ ዛሬም የሚረዳን፣ ዛሬም የሚያግዘን፣ ዛሬም በሕይወት የሚያኖረን ከኃጢአታችን እያጣጠበ እያጠራ እያነጻ ሕያው በሆነው ደሙ ተቀባይነት አግኝተን ቋሚ በሆነ ግንኙነት ከእግዚአብሔር ጋር እንድንጣበቅ የሚያደርገን ይኸው ሊቀ ካህን መሆኑን ይነግረናል። ከዚሁ ጋር በተያያዥነት ርኅራኄውን ስለሚያሳይ ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ ያለውን አነበዋለሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይልና ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ከኃጢአት በቀር በነገር ሁሉ እንደኛ ተፈትኗል። የማይራራ ሊቀ ካህን የለንም። የማያዝንልን ሊቀ ካህን የለንም። ያ ከሆነ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይለናል። ወገኖቼ ወደ ምሕረቱ ወደ ጸጋው ዙፋን በእምነት እንቅረብ። ይሄ ጌታ ስለ እኛ ራሱን አሳልፎ ሰጥቷል። ራሱን አሳልፎ የሰጠው ጌታ የተወደደ በጎ መዓዛ እንዳለው ዕጣን ስለ እኛ ራሱን ከፍሏል። ይሄን በማመናችንና በማወቃችን በማስተዋላችን በእግዚአብሔር ፊት ያለንን ተቀባይነት በመረዳታችን ራሳችንን ለእግዚአብሔር በጽድቅ እንድናቀርብ በጌታ ፍቅር እጋብዛችኋለሁ። በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል። ነገር ግን
በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ይላል። በጣም ይገርማል። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን። እኛ በክርስቶስ እናምናለን፣ የክርስቶስ ሆነናል። ክርስቶስ እንሸታለን። ይሄ መዓዛችን ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉትም ለሚድኑትም መዓዛ ነን። የክርስቶስ መዓዛ ምን ማለት ነው? ክርስቶስ እኛ ሕይወት ውስጥ ይታያል። ክርስቶስ በእኛ ሕይወት ይሸተታል። ክርስቶስ በእኛ ሕይወት ይታወቃል፣ ይገለጣል ማለት ነው። ያም እምነታችን፣ ያም እሱን በእምነት ማገልገላችን፣ ያም እርሱን በእምነት መከተላችን ሆኖ ለሚድኑና ለሚጠፉት ምስክር ይሆናል። ስለዚህ ወገኖቼ በብሉይ ኪዳን ዘመን ካህን ከእንስሳው መስዋዕት የተለያየ ብልት በማቃጠል ለእግዚአብሔር በጎ መዓዛ ጣፋጭ ሽታ ያለው መስዋዕት ያቀርብ ነበር። አሁን እኛ ለእግዚአብሔር የሚያሸተው ሌላ ዕጣን አናቀርብለትም። እንደ ብሉይ ኪዳን ዘመን ዕጣን እግዚአብሔር የሚቀበልበት ኪዳን አይደለም። ይሄ ኪዳን ግን ከዕጣን የላቀ እጅግ በጎ መዓዛ ያለው ሽታ ያለው ማንነት አለ። እሱም ኢየሱስ ክርስቶስ ይባላል። እኛ በክርስቶስ ማመናችን፣ ክርስቶስ በእኛ መኖሩ፣ እግዚአብሔር እኛን ሲያይ እኛ ውስጥ ክርስቶስን ማግኘቱ በእግዚአብሔር ፊት በጎና ጣፋጭ ሽታ ያለው ዕጣን በእኛ ውስጥ የመኖሩ ማረጋገጫ ነው። ያም ጌታ ኢየሱስ ክርስቶስ ነው። ስድስተኛውና ረ በማለት የያዝኩት የመጨረሻው ክፍል መስዋዕቱን በተመለከተ ማለቴ ነው። ካህን አንዳንድ ጊዜ ለመስዋዕት ከሚቀርበው እና ከሚቃጠለው የእንስሳው አካል ደግሞ የሚያስቀረውን በዚያው በመሰዊያው አጠገብ ይበላል ወይም ይመገባል። ኦሪት ዘሌዋውያን ምዕራፍ 6 ቁጥር 26 ላይ ይህንን እናነባለን። ቁጥር 25 አሮንና ልጆቹን እንዲህ ብለህ ተናገራቸው ይላል። የኃጢአት መስዋዕት ሕግ ይህ ነው። የሚቃጠል መስዋዕት በሚታረድበት ስፍራ የኃጢአቱ መስዋዕት በእግዚአብሔር ፊት ይታረዳል። እርሱ ቅዱስ ቅዱሳን ነው። ለኃጢአት የሚሰዋው ካህን ይበላዋል። በመገናኛው ድንኳን ዙሪያ ባለው አደባባይ በተቀደሰውም ስፍራ ይበላል ይላል። ካህኑ ለኃጢአት ማስተስረያ እንዲሆን ደሙን ለማቅረብ ከሚሰዋው መስዋዕት ስጋውን ይመገባል። ይሄም ደግሞ በተቀደሰ ስፍራ ላይ ሆኖ የሚፈጸም ከሚቀርበው መስዋዕት ጋር መያያዙን ወይም ደግሞ ህብረት ያለው መሆኑን የሚያሳይ ሆኖ የሚመገበው ቅዱስ ነው ተብሎ እንደተጻፈ ያንን ቅዱስ የሚመገበው ካህን ከዚያ ጋር ህብረት ይኖረዋል። ቅዱሱን ነው የሚበላው፣ የተቀደሰውን ነው የሚመገበው። በዚህ መልኩ ከእግዚአብሔር ጋር የሚኖረውን ህብረት ያሳያል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ሐሙስ ምሽት ከደቀ መዛሙርቱ ጋር አብሮ ራት ለመብላት በተሰበሰበበት ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ ይህም ስለ እናንተ የሚፈሰው ደሜ ነው በማለት ስጋውን ደሙን እንዲመገቡ መስጠቱን ወይም እንዲበሉ ማዘዙን እናያለን። ያ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአታችን የከፈለውን ዋጋ በእምነት በመቀበል ዮሐንስ 6 ላይ እንደተጻፈው የሕይወት እንጀራን በእምነት ከመብላት ጋር የተያያዘ ነው። ስለዚህ አንድ ሰው
ጌታ ኢየሱስ ክርስቶስን ካልተመገበ፣ ክርስቶስ በሕይወቱ ስፍራ ካላገኘ፣ የታረደው በግ የተሰዋው መስዋዕት ለእኔ የተሰዋ ለእኔ የታረደ ነው ብሎ ይህንን በእምነት በኩል ገንዘብ ካላደረገ ሕይወት የለውም። ጌታ ኢየሱስ ክርስቶስ ነው ይህን የተናገረው። ስለዚህ ቅዱሱን በመመገብ ቅዱሱን ወደ ውስጣችን በማስገባት ከእግዚአብሔር ጋር ኅብረት እናደርጋለን። ለዚህ ምሳሌ እንዲሆን የቀረበ ነበር። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለን። በሥጋ የሆነውን እስራኤልን ተመልከቱ። መሥዋዕቱን የሚበሉ የመሠዊያው ማኅበርተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁ? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማኅበርተኞች እንድትሆኑ አልወድም። ለጣዖት የተሰዋው መብላት ከጣዖቱ ጋር ኅብረት ማድረግ ነው። ለጣዖት የተሰዋውን መመገብ ጣዖት አምላኪ መሆን ማለት ነው። ጣዖት አምላኪ መሆን ማለት ብቻም ሳይሆን ከጣዖቱ ጋር ኅብረት ማድረግና እንደ ምናምን መሆን ነው። ተራ መሆን ነው። ጣዖት በእግዚአብሔር ፊት ያለውን ስፍራ መያዝ ማለት ነው። በዚሁ አንጻር ከጌታችን ጋር መተባበር አማናዊውን መሥዋዕት ጌታ ኢየሱስ ክርስቶስን መመገብ ደግሞ ከእግዚአብሔር ልጅ ከክርስቶስ ጋር ኅብረት ማድረግ ነው። ስለዚህ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይልና ወይስ ጌታን እናስቀናውን? እኛስ ከእርሱ ይልቅ እንበረታለንን? ይላል። ስለዚህ ጌታ ኢየሱስ ክርስቶስን በሕይወታችን በመስቀል ላይ የተከፈለውን ዋጋ በማመን በሕይወታችን አማናዊ የሆነውን ሥጋ አማናዊ የሆነውንም ደም በመጠጣት በእምነት በሕይወታችን ከጌታ ጋር መተባበር በሕይወታችን ጌታ ኢየሱስ ክርስቶስ እንዲኖር መፍቀድ ነውና ከእግዚአብሔር ጋር ክርስቶስን በመመገብ የክርስቶስ የሆነውን ነገር በማስተዋል በማመን እና በመረዳት ኅብረት እናደርጋለን። ስለዚህ ወገኖቼ መስቀሉ ሲታሰብ ይሄ ሁሉ ነገር በሕይወታችን አንድ ላይ በርቶ ጎልቶ መታየት እንደሚገባው ልናስተውል ይገባል። ከመሥዋዕት ጋር ወደ ተያያዘው ነገር ወደ አዲስ ኪዳን ስንመጣ በእርግጥ በንጽጽር እየተመለከትን የመጣ ነው። ግን መሥዋዕትን በተመለከተ ጠቅለል ባለ መልኩ በአዲስ ኪዳን ላይ ያለውን ነገር ላስታውሳችሁ። የክርስቶስ መሥዋዕት ልንለው እንችላለን። የክርስቶስ መሥዋዕት ማለት ክርስቶስ ስለ እኛ ራሱን ለእግዚአብሔር ያቀረበበትን ሁኔታ ነው የሚያሳየው። እንደሚታወቀው በኢየሩሳሌም የነበረው ቤተ መቅደስ በ70ው ዓመተ ምህረት በሮማዊው ጀነራል ቲቶ እንደፈረሰ ይታወቃል። ያ እስከፈረሰበት ጊዜ ድረስ ጌታ ኢየሱስ ክርስቶስ በነበረበት ጊዜና ከዛም ወዲህ መቅደሱ እንዳለ ነበር። በዚያ መቅደስ ውስጥ አንዳንድ አገልግሎቶች ይፈጸሙ ነበር። ነገር ግን ያ አገልግሎት ከዛ በኋላ ላይፈጸም ከቤተ መቅደሱ መፍረስ ጋር ተያይዞ ቀርቷል። ግን ያንን ስርዓት ያስቀረው የሮም መንግስት በእስራኤል ላይ መዝመቱና ቤተ መቅደሱ እንዲፈርስ ጀነራል ቲቶ ማድረጉ አይደለም። አገልግሎቱ እስከ ኢየሱስ ክርስቶስ ቤዛነት ድረስ
እንዲቆይ ሆኖ በጥላነት እንዲያገለግል ሆኖ የተዋቀረ ስለነበር አካል የሆነው ሲመጣና እውነተኛው ወይም አማናዊ የሆነው መስዋዕት ሲገለጥ ያ የእንስሳ የፍየሎችና የኮርማዎች የዋኖሶች የልዩ ልዩ አይነት መስዋዕቶች አገልግሎት ይፈጸምበት የነበረው ስርዓት እዛው እንዲያከትምና እንዲያበቃ ስለተደረገ ነው። ለምሳሌ የዕብራውያኑ ጸሐፊ በዕብራውያን ምዕራፍ 8 ቁጥር 13 ላይ አዲስ በማለቱ ፊተኛውን አስረጅቷል ይልና አሮጌና ውራጅ የሆነው ሊጠፋ ቀርቧል ይላል። ውራጅ ማለት እላቂ ልባሽ ያለቀ ማለት ነው። ሰልባጅ እንደምንለው አሮጌና ውራጅ የሆነው ልባሽ የሆነው የአገልግሎት ጊዜውን ያከተመው ሊጠፋ ቀርቧል። የዕብራውያኑ መልእክት በተጻፈበት ጊዜ አገልግሎቱ በስፍራው ላይ እንደነበረ አገልግሎቱ በነበረበት ሁኔታ እንደነበረ ይታወቃል። ነገር ግን የአገልግሎት ስለማይቀጥል በክርስቶስ የተሻረ ስለሆነ አገልግሎቱ በክርስቶስ አገልግሎት ፍጻሜ ስላገኘ ከዚህ በኋላ የማይቀጥል መሆኑን የዕብራውያኑ ጸሐፊ በመንፈስ ቅዱስ ተረድቶ ነበር። እንደሚታወቀው በዚህ በዕብራውያን ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ ስለሚያገለግልበት አማናዊ መቅደስና ሕያው መስዋዕት ስለቀረበበት ሁኔታ ነው የሚነግረን። ለምሳሌ ምዕራፍ 8 የመጀመሪያውን ቁጥር ስናይ ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። በጌታ የተተከለችውን አማናዊ የሆነችውን ቤተ መቅደስ ሰው ያልሰራትን ቤተ መቅደስ እንድናስብ ይጋብዘናል። ጌታ የሚያገለግልበት ቦታ ያ መሆኑ ያ የመጀመሪያው ኪዳን የመጀመሪያው አገልግሎት ነቀፋ ባይኖረው ኖሮ ለሁለተኛው ስፍራ ባልተገኘለትም ነበር ይላል እና ያ ኪዳን ችግር ስለነበረበት ራሱ እግዚአብሔር በነቢዩ በኤርምያስ አማካኝነት በኤርምያስ 31 ላይ እንደተጻፈው ከሕዝቤ ጋር አዲስ ኪዳን የሚገባበት ዘመን ይመጣል በማለት አስቀድሞ ስለ አዲስ ኪዳን ይናገር ነበር። ብሉይ ኪዳን ላይ ሆኖ በዘመነ ኤርምያስ ከሕዝቤ ጋር አዲስ ኪዳን እገባለሁ ካለ እግዚአብሔር ያ ኪዳን አገልግሎት ላይ ያለ በእግዚአብሔር ፊት አርጅቶ ነበር ማለት ነው። ያ ማለት ምን ማለት ነው? ብሉይ ኪዳን ብሉይ የሆነው ገና ብሉይ ኪዳን አገልግሎት ላይ በነበረበት ዘመን ነው። አሮጌ ማለት ነው አይደል? ብሉይ ያረጀ፣ ያፈጀ፣ የቀደመ ማለት ነው። ዘመን አይደለም ያስረጀው ጊዜ አይደለም። በክርስቶስ የሚገለጠው ኪዳን ክብር ነው። ይሄ ኪዳን ሳይገለጥ በፊት አዲሱ ኪዳን ሳይመጣ ጥላ በነበረው የኪዳን ዘመን ከሕዝቤ ጋር አዲስ ኪዳን እገባለሁ ብሎ እግዚአብሔር ተናገረ። አዲስ በማለቱ ፊተኛውን አስረጀው። መቼ? ያኔ በኤርምያስ ዘመን። አዲሱማ ሲመጣ የበለጠ አረጀ። አዲሱ ሲመጣማ የበለጠ ቦታና ትኩረት አጣ፣ አከተመለት አገልግሎቱ። ይህንን ካለ በኋላ አዲስ በማለቱ አሮጌውን አስረጅቷል ይላል። አሮጌው ኪዳን አገልግሎት እስከ 70 ዓመተ ምህረት ድረስ አይሁድ አስቀጥለውት ነበር። በኋላ ግን ፈረሰ። አገልግሎቱ እዛ ቦታ ላይ ቆመ። አገልግሎቱ በጀነራል ቲቶ መቅደሱ ስለፈረሰ ሳይሆን እግዚአብሔር አስቀድሞ ከሕዝቤ ጋር አዲስ ኪዳን እገባለሁ ብሎ ቀጠሮ ይዞ ስለነበር እግዚአብሔር ተስፋውን ሲፈጽም ነው አገልግሎቱ ያከተመለት። ስለዚህ አዲስ በማለቱ ፊተኛውን አስረጅቷል። አሮጌና ውራጅ ልባሽ የሆነው ሊጠፋ ቀርቧል ብሎ ነበር። ጠፍቷል። አገልግሎቱ ስፍራውን ለቋል። ስለዚህ አዲሱ እጅግ የከበረው ከመገለጡ የተነሳ ያኛው እዛ ቦታ ላይ ተደምድሟል። ለዚህ ነው ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጻፈው ዮሐንስ መጥምቅ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት ስለ አማናዊው ስለ እውነተኛው የዓለምን ኃጢአት ስለሚያስወግደው ኃጢአትን መክደን ሳይሆን ማስተስረይ ስለሚችለው መስዋዕት ስለ ኢየሱስ ክርስቶስ የነገረን።
ስለዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግደው በግ ጌታ ኢየሱስ መሆኑን ይነግረናል። ዕብራውያን ምዕራፍ 7 ቁጥር 27 ላይ ደግሞ እንደዚህ ተብሎ ተጽፏል። እርሱም እንደነዚያ ሊቃነ ካህናት ማን ነው? እሱ ጌታ ኢየሱስ አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና ይላል። አንድ ጊዜ ለሁሌ እንዲሆን ፍጹም የሆነ መሥዋዕት፣ ቅዱስ የሆነ መሥዋዕት፣ ከኃጢአተኞች የተለየ መሥዋዕት ቀረበ። ይሄ መሥዋዕት እንደነዛ ሊቃነ ካህናት ዕለት ዕለት መቅረብ አያስፈልገውም። እነሱ ያቀርቡት እንደነበረ አንድ ጊዜ ለሁሌ የሚበቃ ሆኖ መቅረቡን ይነግረናል። በዚሁ በዕብራውያን ምዕራፍ 9 ቁጥር 13 ላይ በእርግጥ ቅድም አንብቤዋለሁ። ይሄንኑ የጥላ ፍጻሜ የሆነውን አካል ያስታውሰናል። ቁጥር 13 ላይ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ ቁጥር 14 በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም እንዴት ይልቅ ያው እግዚአብሔር ልታመልኩ ከሞተ ሥራ ሕሊናችሁን ያነጻው ይሆን ይላል። በደንብ እናስተውል። ቁጥር 14 ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ነውር የለበትም። በዘላለም መንፈስ ነው የቀረበው፣ ለእግዚአብሔር ነው የቀረበው። ሕሊናን ይቀድሳል። በቂ ሆኖ ተገኝቷል። እግዚአብሔርን አርክቷል። እግዚአብሔር እንደገና በግ ላይጎተትለት፣ የእንስሳ መሥዋዕት ላይቀርብለት፣ ማንም ምንም ላያደርግለት አንድ ጊዜ በዘላለም መንፈስ ስለ እኛ በቀረበው በክርስቶስ ኢየሱስ መሥዋዕትነት ረክቷል። ይሄ የመጨረሻ መሆኑን ማስተዋል ያስፈልጋል። አሁንም ዕብራውያን ምዕራፍ 10 ከቁጥር 3 ጀምሮ እስከ 14 ያለውን ቃል አነበዋለሁ። ይሄንኑ እውነት ነው የሚነግረን። እንደዚህ ይላል። በዚያ መሥዋዕት በየዓመቱ የኃጢአት መታሰቢያ አለ። የብሉይ ኪዳኑ መሥዋዕት ኃጢአትን ነው የሚያሳስበው፣ ኃጢአትን ነው የሚያስታውሰው፣ ኃጢአትን አያስተሰርይም። ሰው ባቀረበ ቁጥር እኔ ኃጢአተኛ ነኝ እያለ እያለቃቀሰ ይሄዳል እንጂ ኃጢአቱ ተሰርዮለት በደስታ በእግዚአብሔር ፊት አይሆንም። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግዱ የማይቻል ስለሆነ ይላል። የማይቻል ነው። ለዚህ ነው ኃጢአትን ማስተስረይ የማይችሉት። ስለዚህ ወደ ዓለም ሲገባ የክርስቶስን መምጣት ነው የሚነግረን። መሥዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መሥዋዕትና ስለ ኃጢአት በሚሰዋ መሥዋዕት ደስ አላለህም። በሙሉ የትኛው መሥዋዕት እግዚአብሔርን ደስ አላሰኘው። የትኛው መሥዋዕት በሙሉ ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በዚህም ላይ መሥዋዕትንና መባን በሙሉ የሚቃጠል መሥዋዕትንም ስለ ኃጢአት የሚሰዋ መሥዋዕትንም አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡ ናቸውና፣ ቀጥሎም እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም ፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉ እነዚያን መሥዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ያቀረበው መሥዋዕት አንዴ የቀረበ ነው። ለዘላለም በቂ የሆነ ነው። አንድ ጊዜ አቅርቦ በእግዚአብሔር ዙፋን ቀኝ ተቀመጠ። ክብር ለስሙ ይሁን። እነዛ መሥዋዕቶች ኃጢአትን አያስወግዱም ብቻም ሳይሆኑ እግዚአብሔርን ደስ ሊያሰኙ አይችሉም። በመባው በመሥዋዕቱ እግዚአብሔር ደስ አልተሰኘም። ስለዚህ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በነዛ ደስ ያላለው እግዚአብሔር በክርስቶስ ደስ ብሎታል። የአብ ፈቃድ በክርስቶስ ተከናውኗል።
ለኃጢአት የሚሆነው ማስተስሪያ ተከፍሏል። እግዚአብሔር በዚህ ረክቷል። በደላችንን ለዘላለም በክርስቶስ ደም ምክንያት ይቅር ብሏል። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ለኃጢአታችን ማስተስሪያ የሚሆነውን መስዋዕት አቅርቧልና እኛ ከዚህ በኋላ በሱ በኩል እንቀርባለን እንጂ ለእግዚአብሔር የምናቀርበው አንድም መስዋዕት የለም። ቆላስይስ ምዕራፍ 2 ከቁጥር 16 ጀምሮ እስከ 17 ያለው እንመልከት። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 7 ጌታ እውነተኛ ፋሲካችን ነው። በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 8 ፋሲካችን ክርስቶስ ታርዶልናልና በማለት የእኛ ፋሲካ ጌታ ኢየሱስ ክርስቶስ ስለ እኛ እንደተሰዋ እንደታረደ ይነግረናል። ስለዚህ የምንድነው እርሱ ባቀረበው መስዋዕት በሱ ነው፣ በጌታችን በኢየሱስ ክርስቶስ ደም። ሮሜ ምዕራፍ 5 ቁጥር 9፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 እና አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ሆኖ ንጹሕና ሕያው የሆነውን መስዋዕት አቅርበዋል፣ ራሱን አቅርበዋል ጌታ ኢየሱስ ክርስቶስ። እንግዲህ ማንኛውም ክርስቲያን ወደ እግዚአብሔር የሚቀርብበት እድል፣ ወደ እግዚአብሔር የሚቀርብበት ሞገስ፣ ክብር ማግኛ ጌታ ኢየሱስ ክርስቶስ ነው። ያላመነም ቢሆን ክርስቲያን ያልሆነም ቢሆን ከእግዚአብሔር ጋር ኅብረት የሚኖረው ይህንን እውነት በማመን ብቻ ነው። ስለዚህ በአዲስ ኪዳን መስዋዕታችን ክርስቶስ ያቀረበው መስዋዕት ነው። ክርስቶስ ያቀረበው መስዋዕት ደግሞ ራሱ ነው። በሌላ ቋንቋ የኔና የናንተ መስዋዕት በእግዚአብሔር ፊት ተቀባይነት ማግኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ ራሱ መስዋዕት ሆኗል ስለ እኛ። በአዲስ ኪዳን መስዋዕቱ እሱ ነው። ይህንን ማስተዋል አለብን። በሚቀጥለው ጊዜ የምንመለከተው ይሆናል። ክርስቲያን የሚያቀርበው መስዋዕት አለ ወይ? መልእክቱን ከመቋጨቴ በፊት እንዲሁ በመደዳ ላስታውሳችሁና በሚቀጥለው ሳምንት እግዚአብሔር ቢፈቅድ በቀጣዩ መርሃ ግብር በጥቂቱ ይህንን አስታውሳችኋለሁ። ልንለው እንችላለን። በአዲስ ኪዳን ራሱ ጌታ ኢየሱስ ክርስቶስ ነው መስዋዕት ብለነዋል። ለክርስቲያን ወይም ምዕመን ወይም አማኝ ለእግዚአብሔር መስዋዕት ሊያቀርብ እንደሚገባው ወይም ደግሞ እንደሚያቀርብ ተጽፏል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች፣ ሕይወት እንዳላቸው ድንጋዮች፣ እንደ ግዑዙ ድንጋይ ሳትሆኑ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ መስዋዕትን ታቀርቡ ዘንድ የሚቀርበው መንፈሳዊ መስዋዕት ነው፣ ቁሳዊ አይደለም። እሱን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ስለዚህ መንፈሳዊ መስዋዕት ማቅረብ የሚባል እንደ ሕያው ድንጋይ መቅደስ ሆኖ መሰራት የሚባል ነገር መኖሩን ይነግረናል። በእንዲህ አይነት መልኩ በእግዚአብሔር ፊት መስዋዕት ማቅረብ ማለት አንደኛ ራስን ሰውነትን ማቅረብ ማለት ነው። ሮሜ ምዕራፍ 12 ቁጥር 1ን ስናነብ የምናየው ነው። ሁለተኛ የከንፈሮቻችንን ፍሬ የምስጋና መባና መስዋዕት ዕብራውያን ምዕራፍ 13 ቁጥር 15 ላይ የምናነበው ነው። ለስሙ የሚመሰክር የምስጋና መስዋዕትን ለእግዚአብሔር እንድናቀርብ ያዛል። ሁለቱንም አሁን ያነሳዋቸውን ሰውነትን ማቅረብም በእግዚአብሔር ርኅራኄ በኩል ነው፣ በፍቅሩ በክርስቶስ የማዳን ሥራ ማለት ነው። የከንፈሮቻችንን ፍሬ ላደረገልን ነገር ምስክር የሆነ ምስጋናና ምስክርነት ነው። ሦስተኛው ለአገልግሎት የሚሆን ስጦታ በፊልጵስዩስ ምዕራፍ 4 ቁጥር 18 ላይ እንደተጻፈው ባለን ነገር እግዚአብሔርን ለማገልገል ለማክበር የተለያዩ ስጦታዎችን ልንሰጥ እንችላለን፣ ገንዘብን የመሳሰሉትን። ይሄም ደግሞ ለአገልግሎቱ የሚሆን ስጦታ ነው። ይህንን እንደ መስዋዕት ወይም እንደ መባ ልንቆጥረው እንችላለን። በራእይ ምዕራፍ 8 ከ3 እስከ 4 ያለውን ስንመለከት እንደምናየው መጸለይ በእግዚአብሔር ፊት እግዚአብሔር ደስ የሚሰኝበትን መባ ወይም መስዋዕት የማቅረብ ያህል ነው።
ከዛ ባሻገር አምስተኛው ነጥብ ምህረት ነው፣ ይቅርታ። እግዚአብሔር ምህረትን የሚወድ ፍቅር የሆነ አምላክ ነው። ስለዚህ በፍቅር ስንመላለስ፣ መሐሪዎች ስንሆን፣ ይቅርታ ስናደርግ እግዚአብሔርን እናከብራለን። ማቴዎስ ምዕራፍ 12 ቁጥር 7 እና ዕብራውያን ምዕራፍ 13 ቁጥር 16 ላይ የምናየው ነው። እነዚህ ሁሉ ከኃጢአት ያነጻንን አምላክ ደስ የሚያሰኙ እንጂ የኃጢአት ማስተስሪያዎች ግን አይደሉም። ያዳነንን ደስ የሚያሰኙ፣ ያዳነን ደስ የሚሰኝባቸው፣ ያዳነን ደስ እንዲለው የምናቀርበው እንጂ ለኃጢአት ማስተስሪያ የሚሆኑ አይደሉም። ለኃጢአታችን እሱ ነው ማስተስሪያ የሆነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሆነው ጌታ ኢየሱስ ክርስቶስ ብቻ ነውና የጌታ ጸጋና ሰላም እንዲሁም ምህረት ይብዛላችሁ። ቀጣዮቹ ነጥቦች ማስተስሪያና ደሙን በተመለከተ አሁንም በሚቀጥለው መርሃ ግብር የምንካፈል ይሆናል። ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ። በጴንጤናዊው በጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ። ጌታ ኢየሱስ ክርስቶስ ይህንን ሁሉ ያደረገው ስለ እኛ ነው የሚለውን አንቀጽ ነው እያየን ያለ ነው። ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ። ስብሐት ለእግዚአብሔር። Amen.